አንደኛ የምንመለከተው ካርሎስ ባሌባ ነው። ዛሬ የወጡ ባሉ መረጃዎች መሰረት ማንቸስተር ዩናይትድ የካርሎስ ባሌባን ዝውውር መቶ እየተዘገበ ነው የሚገኘው። ምክንያቱም ማንቸስተር ዩናይትዶች ተጫዋች ዘንድሮ እያሳዩ ያለው ፐርፎርማንስ አልጣማቸው። ፋቢያን ሂርዘር ብዙ እድል እየሰጡት አይደለም። ልጁን በሚገባባቸው ጨዋታዎች ላይ ያለው ተጽዕኖ ፈጣሪነት ዝቅተኛ ነው። እንዲሁም በዘንድሮ የውድድር ዓመት በብራይተንና ሆቪ አልቢዮን ካሳየው ብቃት በላይ በካሜሮን ብሔራዊ ቡድን ያሳየው ብቃት ተሻለ ነበረ ካርሎስ ባሌባ እና አሁን ስናየው የተለጠፈበት ዋጋና የልጁ ብቃት የሚመጣጠን አይደለም። ስለዚህ ወይ ዋጋውን መቀነስ ይኖርባቸዋል። ያ ደግሞ የሚሆን አይደለም ማለት በጣም ነው የሚፈልገው ማንቸስተር ዩናይትድ በ40 በ50 ነው የሚፈልገው። እነሱ 100 ነው የሚፈልጉት። ልጁ ላይ እስከ 80 ሊደራደሩ ይችላሉ። ማንቸስተር ዩናይትድ ደግሞ ያን ያህል የሚያወጣ ተጫዋች አይደለም። ለዛን ያህል ከወጣውማ ሳንድሮ ቶናሊ አለ፣ ኤሎየት አንደርሰን አለ፣ አዳም ዋርተን አለ የሚል አቋም መያዛቸውና ማንቸስተር ዩናይትድ ከካርሎስ ባሌባ ዝውውር ራሱን እንዳገለለ ዛሬ የወጡ የመረጃ ምንጮች እየጠቀሱ ይገኛል። ተገቢ ይመስለኛል። እኔም እስማማለሁ። ዘንድሮ ልክ አይደለም። ባሌባ ግርሜ ቀንሷል፣ በጣም ወርዷል። ወርዷል። ከማንቸስተር ዩናይትድ ጋር ስሙ ተያይዞ አኮረፈ ተብሎ ከተነሳ በኋላ ስሙ በጣም አቋሙ እየቀነሰ የመጣ ተጫዋች ነው። በትክክል ሌላው የእንግሊዝ ብሔራዊ ቡድን ቶማስ ቱኬልን እስከ 2028 ድረስ መሾሙን አረጋግጧል። ከዓለም ዋንጫው በኋላም ቶማስ ቱኬል የሚቀጥሉ ይሆናል። የእንግሊዝ እግር ኳስ ፌዴሬሽን ዋና ኃላፊ እንደገለጹ ከሆነ ለምን አዲስ ኮንትራት ሰጥታችሁት ዓለም ዋንጫውን እንኳን ሳታይ ተብለው ሲጠየቁ ከሱ የተሻለ አሰልጣኝ ስለሌለ ነው ገበያው ላይ ለሱ የሰጠነው እድሉን ሲሉ ነው የተናገሩትና ቱኬል እስከ 2028ቱ የአውሮፓ ዋንጫ ድረስ በእንግሊዝ ብሔራዊ ቡድን አሰልጣኝነት የሚቆይ መሆኑን የመረጃ ምንጮች እየጠቆሙ ይገኛሉ። ሌላው ሮበን አሞሪም ናቸው። ሮበን አሞሪም ግርምዬ ወደ አሰልጣኝነት ሊመለሱ ነው። ሮበን አሞሪም ወደ ማን? እዛው አገራቸው ነው ፖርቹጋል። የእንግሊዝ ክለቦችም እየቀረቧቸው እንደሆነ ሰምቻለሁ። ግን የሚፈልጋቸው ያው ሮበን አሞሪምን አሁን ላይ ቤኔፊካ ነው። ምክንያቱም ጆዜ ሞሪኖ ይልክ የውድድር ዓመት እንደተጠናቀቀና የዓለም ዋንጫው ከተከናወነ በኋላ ሮበርቶ ማርቲኔስ ከፖርቹጋል ብሔራዊ ቡድን ኃላፊነታቸው ይነሳሉ። እንደ ታምር ሰርተው ዓለም ዋንጫውን አሳክተው ኢንኬዝ ከቆዩ እሱም ላይሆን ይችላል፣ ቢያሳኩም እንኳን ላይቆዩ ይችላሉ። የፖርቹጋል እግር ኳስ ፌዴሬሽን ከወዲሁ ከጆዜ ሞሪኖ ጋር መስማማቱ እየተዘገበ ነው የሚገኘው። በቤኔፊካ ኮንትራታቸው ላይም አስቀምጦታል። የፖርቹጋል ብሔራዊ ቡድን ከፈለገኝ እለቃለሁ የሚል ውል እንዳላቸው እየተነገረ ነው የሚገኘው። ስለዚህ እርሳቸው በዓመቱ መጨረሻ የሚለቁ ከሆነ ሮበን አሞሪምን የቤኔፊካ አሰልጣኝ አድርጎ የመቅጠር ፍላጎት እንዳለና እንደዚህ አይነት ስራዎች እየተሰሩ እንደሆነ የመረጃ ምንጮች እየጠቀሱ ነው የሚገኙ። ስለዚህ ሞሪኒዮ ወደ ፖርቹጋል ብሔራዊ ቡድን ሲሄዱ ሮበን አሞሪም በቤኔፊካ በዚህ ዓመት መጨረሻ በአሰልጣኝነት ሊቀጠሩ ይችላል ተብሎ እየተጠቀሰ ነው። ሌላ ከማን ጋር ተገናኝ? ኖቲንግሃም በጣም የሚገርም ነው። 114 ቀን ነው የቆዩት። ሸዋን ዳይች አሰናብቷቸዋል፣ አባሯቸዋል። በተከታታይ ሶስተኛው አሰልጣኝ ናቸው። ኑኖ ኤስፒሪቶ ሳንቶ፣ ኦንጄ ፖስቴኮግሉ፣ ከዛ ቀጥሎ ደግሞ ሸዋን ዳይች ተሰናብተዋል እና ቪቶር ፔሬራ ላይ ትኩረት አድርጓል። የቀድሞ የወልቭዝ አሰልጣኝ ቪቶር ፔሬራ አብረው ከማሪናኪስ ጋር ከኖቲንጋም ፎረስት ባለሀብት ጋር ሰርተዋል በኦሎምፒያኮስ ክለብ እና ቪቶር ፔሬራ ቀጣዩ አራተኛው አሰልጣኝ ሊሆኑ ነው እንግዲህ በተከታታይ ከኑኖ ኤስፒሪቶ ሳንቶ በኋላ ማለት ነው። ኢቫንጀሎስ ማሪናኪስ ትዕግስት ያላቸው ያነሰው አይደለም እንግዲህ 3 አሰልጣኝ ማባረር አሁን 4ኛ አሰልጣኝ ነው ሊቀጥሩ እየተዘጋጁ ያሉት። ኑኖ ኤስፒሪቶ ሳንቶን አሰናበቱ። በነገራችን ላይ የተበላሸባቸው ኑኖ ኤስፒሪቶ ሳንቶ ላይ ነው። እሳቸው ላይ ነው ያባረረ። እሳቸው ሲያባርሩ ዋጋ ይከፍላል። ማድረግ የሌለባቸው ነገር ነው ያለው። ኑኖ ጥሩ ቡድን ይዘው ነበር። ለእሳቸውም ጥሩ ነበረ፣ ለኖቲንጋም ፎረስትም ጥሩ ነበር። ለሁለቱም ነው አሁን ያልሆነ። ኖቲንጋም ፎረስትም ጥሩ አልሆነም። ኑኖም ወደ ዌስትሃም ሂደው እንደምታያቸው ናቸው። ወራጅ ቀጠና ግን ዌስትሃምን አመጡት እኮ ሶፊ እየዳከሩ ነው። አሁን እየዳከሩ ነው። ምን እንትና ነው ያበላሹታ። ግራም ፖተር እኮ ነው። ማን ፖተር ናቸው? ሉዊስ ፖተር፣ ግራም ፖተር እሳቸው ነው እኮ ያበላሹት። ግራም ፖተር ዌስትሃምን የገደሉት እኮ ግራም ፖተር ናቸው። ግራም ፖተር ገደሉት። ምንም እሳቸውም ያኔ ሲያገኙት ወራጅ ቀጠና ነበር። አሁን ግን ወራጅ ቀጠና ነው። ግን አሁን አትሊስት ኖቲንግሃም ላይ ጫና ፈጥረዋል። ከኖቲንግሃም ፎረስት ጋር ያላቸው የነጥብ ልዩነት 2 ነጥብ ብቻ ነው ሶፊ። ኦልሞስት ማለት 3 ነው። አንተ ማቻ ነው የወጣው፣ እነሱም ማቻ፣ እነዚህ ማቻ 3 አቻ ስለወጣ ማለት ነው። ስለዚህ ያ ማለት 23 እና 26 ማለት ነው። ባለበት የሚቀጥል ይሆናል ማለት ነው። እና ምንድነው የሚያሳየው 24 እና 27 ቀድሞ የነበራቸው 23 እና 26 ስለነበር ነው። ስለዚህ 24 እና 27 ነጥብ አላቸው። የዞሮ የ3 ነጥብ ልዩነት ነው። ያ ማለት ገና 26ኛው ሳምንት ነው። ገና 12 ሳምንት የተሻለ ነው። ግን ስለዚህ በእርግጠኛ እኔ ዌስትሃም የሚተርፍ ይመስላል። 100% ይተርፋል። ማን ይወርዳል ካልከኝ ኖቲንግሃም እያጠራጠረኝ ነው። ሊድስም ሌላው እያጠራጠረኝ ነው። ግን ሊድስ የሚነሳ ቡድን ነው። አሁን ቀይሯል፣ ማርሹን ቀይሯል። ይህንን ማርሽ የሚያስቀጥል ከሆነ ሊተርፍ ይችላል።
ሁለት እኩላቸው ይዞ ወጣበት ነበር። ስለዚህ እኔ ኖቲንግሃም ላይ ጫናው ተፈጥሯል። ኖቲንግሃም ፎረስት ደግሞ ኢቭን ማንቸስተር ሲቲን የሚያገኝበት ጊዜ አለ። አሁን በቅርብ ሳምንት ይጫወታል። ከባድ ነው። 24 ነጥብ ዌስትሃም ይዟል፣ 27 ነጥብ ኖቲንግሃም። ኖቲንግሃም በጣም አጣቂኝ ውስጥ እየገባ የመጣ ቡድን ነው። ዌስትሃም እኮ አሸንፎታል ኖቲንግሃም። በነገራችን ላይ በጣም እየገረመኛል። እንደ ሌላ ቀን መዋያ እናደርገዋለን፣ አድማጮቻችን እንደ ይነጋገሩበት። ከትንሽ ክለብ አንድ አሰልጣኝ ወደ ትልቅ ክለብ ሲሄድ እየተሳካለት አይደለም፣ የሚታኩት ደግሞ እየተሳካላቸው ነው። ለምሳሌ ተመልከት ግርምዬ፣ ቶማስ ፍራንክ ወደ ቶተንሃም ሄዱ፣ ተባረሩ። በእሳቸው ምትክ የመጡት ኬት አንድሪውስ ስኬታማ ናቸው። ግራሃም ፖተር ተባረሩ። በእሳቸው ምትክ የመጡት ዲዘርቢ ስኬታማ ነበሩ። ዲዘርቢ ማርሽ ቀይሮ ወደ ማርሴ ወደ ከትልቅ ክለብ ሲሄዱ አልተሳካላቸውም፣ ተሰናበቱ። ፋቢያን ሆርዘር በጣም ጥሩ ናቸው። ለለውጥ የሚሄዱ ቡድን አሰልጣኞች እየተሳካላቸው አይደለም። በጣም እየገረመኝ ነው። ማለት የተሻለ ነገር ለመያዝ ከነበሩበት የተሻለ ነገር ለመያዝ የሚሄዱ አሰልጣኞችና ምንድነው ምክንያቱ የሚለው ትንሽ ጥያቄ ሳይኮሎጂካል የስነ ልቦና ወይስ ሌላ ችግር የሚለው ጥያቄ ያሳዛል። በተቃራኒው ደግሞ የሚተኳቸው ግን የተሻለ ነገር እያሳዩ ይገኛሉ። የኖቲንግሃም ግን እኚህ ባለቤት አመለካከታቸውን ካልቀየሩ ሚስተካከል አይመስለኝም። ትክክለኛ አይደለም። ኖቲንግሃምን ተመልከት ሶፊ፣ ቅድም እንዳልነው ነው እንግዲህ ኖቲንግሃም አቻ ስለወጣ 27 ነጥብ አለው። ዌስትሃም አቻ ስለወጣ ሊያሸንፈው የነበረውን ጨዋታ ነበር ከማንቸስተር ዩናይትድ ጋር፣ አቻ ስለወጣ 24 ነጥብ አለው። የ3 ነጥብ ልዩነት አላቸው ብለናል አይደል? ኖቲንግሃምን ቀጣይ ተጋጣሚውን ሊቨርፑል ነው ባይዘው። ቀጥሎስ ብራይተንን አሜክስ ላይ ሄዶ፣ ቀጥሎስ ማንቸስተር ሲቲ ኢታር ላይ፣ ቀጥሎስ ፉላም በንጽጽር ይሻላል እንበል፣ ከዛ ስፐርስን ይገጥማል። ዩሲ ኖቲንግሃም ፎረስት ምን ያህል ነጥብ ይሰበስባል ከእነዚህ ቡድኖች እንኳን ስናየው ማለት ነው። ኖቲንግሃም ፎረስት ዘንድሮ በጣም አደጋ ውስጥ ነው ያለው። ሰዓታችን ደረሰ። ግርምዬ ምሽት እንገናኛለን። ምሽት ማምሻውን ከኛ ጋር አብረን እንቆያለን። አርሰናል ከብሬንፎርድ በጂቴክ ኮሚኒቲ ስቴዲየም የሚደረገውን ጨዋታ በቀጥታ ስርጭት ምሽት ላይ ተገናኝተን እናስተላልፋለን። እስከዛው ድረስ ፍቅሩን ሰላሙን እንመኝላችኋለን። መልካም ቀን።